ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰዎች ቦታቸው ሲወሰድባቸው ምትክ ቦታና ካሳ ሳይሰጣቸው ቦታቸው ሊወሰድባቸው እንደማይገባ ተወስዶባቸውም ከተገኘ ቦታቸውን እንዲለቁ የተደረጉት በሕጉ አግባብ ስላልሆነ ሕጉን ጠብቆ ስላልሆነ ቦታቸው ሊመለስላቸው የሚገባ ስለመሆኑ አዲስ ውሳኔ ተሰጥቷል። ይህን ውሳኔ በዝርዝር የምነግራችሁ ነው የሚሆነው። የጉዳዩ አመጣጥ ከስር ወረዳ ፍርድ ቤት ጀምሮ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ ምንድን ነው የሚለውን እናንተም እንድታውቁት እንድትሰሙት በመብታችሁ እንድትገለገሉ ነው የምነግራችሁ። እንግዲህ ይህ ክርክር የጀመረው ከሱሉልታ ወረዳ ፍርድ ቤት ጀምሮ ነው። ሱሉልታ እንግዲህ የሱሉልታ ከተማ መሬት አስተዳደር እንደዚሁም የሱሉልታ ከተማ አስተዳደር አንድ ላይ ተከሳሽ ሆነው ቀርበዋል። አንድ ግለሰብ ናቸው ያቀረቡት። እንግዲህ የሱሉልታ ከተማ አስተዳደር መሬት አጠቃቀም እንደዚሁም የሱሉልታ ከተማ አስተዳደር ጉቶኖኖ መና አብቹ ቀበሌ 1000 ካሬ የሚሆን ቦታቸውን ይነጥቅና ለአንድ ሃይማኖት ድርጅት ይሰጣል። በዚህ መሰረት ይሄ በአግባቡ አይደለም፣ ካሳና ምትክ ቦታም አልተሰጠኝም፣ ቦታዬም ሊወሰድብኝ አይገባም በሚል ክርክር ያቀርባሉ፣ ክስ ያቀርባሉ። ቦታውን በወሰደው የሃይማኖት ድርጅት ላይ እንደዚሁም ደግሞ በከተማ መሬት አስተዳደሩና በአስተዳደሩ ላይ ክስ ያቀርባሉ። የወረዳው ፍርድ ቤት እንግዲህ በአግባቡ ካሳና ምትክ ቦታ ሳይሰጣቸው ሊለቁ አይገባም፣ ስለዚህ ቦታው ለከሳሹ ለግለሰቡ ሊመለስላቸው ይገባል በሚል ውሳኔ ይሰጣል። ነገር ግን እነዚህ ሶስቱ አካላት የሃይማኖት ተቋሙ እንደዚሁም ደግሞ የከተማ መሬት ልማት አስተዳደሩና የከተማ አስተዳደሩ ለዞኑ ከፍተኛ ፍርድ ቤት ይግባኝ ይላሉ። የዞኑ ከፍተኛ ፍርድ ቤት ቦታው ሊመለስላቸው አይገባም፣ ካሳና ምትክ ቦታ ግን የመጠየቅ መብት ይኖራቸዋል በሚል የስር ፍርድ ቤት ውሳኔውን የሚወረዳውን ፍርድ ቤት ውድቅ ያደርጋል። በዚህም ውሳኔ እንግዲህ ቅር የተሰኙት ግለሰቡ ጥያቄያቸውን ለኦሮሚያ ክልል ጠቅላይ ፍርድ ቤትና ሰበር ሰሚ ችሎት ቢያቀርቡም ምንም ለውጥ አላገኙም። ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ክርክራቸውን ያቀርባሉ። የስር ወረዳ ፍርድ ቤት ካሳና ምትክ ቦታ ሳይሰጠኝ ቦታውን መልቀቄ አግባብ እንዳልሆነና ለሌላ ሰው መሰጠት እንደሌለበት አምኖ ቦታው እንዲመለስልኝ ወስኖ እያለ የኦሮሚያ ልዩ ዞን ከፍተኛ ፍርድ ቤት እንደዚሁም የኦሮሚያ ክልል ጠቅላይ ፍርድ ቤትና ሰበር ሰሚ ችሎት የውሳኔውን ማጽናታቸው አግባብ አይደለም፣ መብቴን ጥሷል፣ ስለዚህ እነዚህ የስር ፍርድ ቤቶች ውሳኔ እንዲሻርልኝና የወረዳው ፍርድ ቤት ውሳኔ ትክክል ስለሆነ እሱ እንዲፈጸምልኝ ወይም እንዲጸናልኝ በሚል ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንግዲህ ቅሬታቸውን ያቀርባሉ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 249569 ጥቅምት 6 ቀን 2017 በሰጠው አስገዳጅ የሕግ ትርጉም እንግዲህ ምንድን ነው ያለው? በሕገ መንግሥቱ አንቀጽ 40 ንዑስ አንቀጽ 8 መሰረት መንግሥት ለሕዝብ ጥቅም አስፈላጊ ሆኖ ሲያገኘው ተመጣጣኝ ካሳ በቅድሚያ በመክፈል የግል ንብረትን የይዞታ መብትን ጨምሮ ለመውሰድ ይችላል። ይህ ሕገ መንግሥታዊ ድንጋጌ ግን የግል ባለንብረቶችን ወይም ደግሞ ባለይዞታዎችን ያለ አግባብ እንዳይፈናቀሉ ወይም ሌሎች መብታቸውን ለማስጠበቅ በማሰብ ንብረታቸውን ወይም ይዞታቸውን እንዲለቁ ከመደረጉ በፊት አስቀድሞ ካሳ እንዲከፈላቸው በጥብቅ የተቀመጠ የሕግ አንቀጽ ነው። ይህ ሕግ አንቀጽ እንግዲህ ተግባራዊ ለማድረግ ዝርዝር ድንጋጌዎችን ይዞ የወጣው ለሕዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበት ካሳ የሚከፈልበትና ተነሺዎች መልሰው የሚቋቋሙበትን ሁኔታ ለመወሰን የወጣ አዋጅ ቁጥር 1161 ህዝባር 2011 አንቀጽ 8 ለሕዝብ ጥቅም መሬት በሚለቀቅበትን ስርዓት በዝርዝር ያስቀመጠ ሲሆን መሬቱ ለተሻለ ሕዝብ ጥቅም እንዲለቀቅ መወሰን፣ ምትክና ካሳ መክፈል ባለይዞታውን ከማስለቀቅ በፊት የሚወሰኑ ተግባራት መሆናቸውን ያስቀመጠ ነው። ይህ የሆነውም እንግዲህ ባለይዞታው ባለመብቱ
በምትክ በሚሰጠው ቦታና የካሳው መጠን ላይ አስቀድሞ ክርክር እንዲያቀርብ ብቻ ሳይሆን ለሕዝብ ጥቅም ሲባል እንዲለቅ በተሰጠው ውሳኔና በቅድሚያ የማልማት መብቱ በመጠቀም ረገድ አቤቱታውን ማቅረብ ለማስቻል ጭምር በመሆኑ ከአዋጁ አንቀጽ 5 ንዑስ አንቀጽ 4 እና አንቀጽ 7 ድንጋጌዎች መገንዘብ ይቻላል። ስለሆነም እንግዲህ አንድ ባለ ይዞታ ይዞታውን በሕግ አግባብ ለሕዝብ ጥቅም ሲባል እንዲለቅ ተወስኖ በቅድሚያ ምትክ ቦታና ካሳ ተከፍሎ ካልሆነ በቀር ይዞታውን እንዲለቅ ማድረግ ስለማይቻል እንዲሁም አስቀድሞ በሕግ አግባብ እንዲለቅ ባልተደረገበት ሁኔታ ይዞታውን ለሌላ ሶስተኛ ወገን ወይም አልሚ መስጠት የይዞታ መደረብን ስለሚያስከትል ይዞታው አስቀድሞ ባለ ይዞታ ለሆነው ሰው ሊለቀቅለት ይገባል እንጂ ባለ ይዞታው ያለው መብት የምትክ ቦታና የካሳ መብት ብቻ እንደሆነ ተቀጥሮ ምትክ ቦታና ካሳ ጠይቅ እንጂ ቦታው ሊመለስልህ ሊባል አይገባም በሚል ለዚህ ግለሰብ ቦታው እንዲመለስላቸው ውሳኔ ሰጥቷል። እንግዲህ በዚህ ክርክር እኚህ ግለሰብ እስከ 2013 ድረስ በይዞታቸው ስር ይህንን አንድ ሽካሪ አድርገው በእውነት ሲያዙበት የነበረና በሕግ አግባብ ይዞታውን እንዲለቁ ውሳኔ ተሰጥቶበት ምትክ ቦታና ካሳ እንዲያገኙ አልተደረገም። እንግዲህ የስር ፍርድ ቤቶች ደግሞ የግራ ቀኙ ክርክርና ማስረጃ መዝነው ይሄ እንዳልተደረገ አረጋግጠዋል። እንግዲህ እኚህ ግለሰብ ይዞታቸውን ሊያጡ ወይም እንዲለቁ ሊደረግ የሚችለው በሕገ መንግሥቱ አንቀጽ 40 ንዑስ አንቀጽ 8 እና በአዋጅ ቁጥር 1161/2011 መሰረት በቅድሚያ በይዞታው ላይ የማስለቀቅ ውሳኔ ተሰጥቶበት ምትክ ቦታና ካሳ ተከፍሎበት መሆን ይገባዋል። እንግዲህ የሱሉልታ ከተማ የመሬት አስተዳደር ይሄንን ይዞታ ለአልሚ ወይም ደግሞ ለሚገባው አካል የማስተላለፍና ይዞታ ማረጋገጫ የመስጠት ስልጣን ያለው ቢሆንም በሕግ አግባብ እኚህን ግለሰብ እንዲለቁ ባላደረገበት ሁኔታ የግለሰቡን ይዞታ ላይ ሌላ ይዞታ መብት ደርቦ ለሌላ ሰው መስጠት ስለማይችል እንግዲህ ለዚህ ለሃይማኖት ተቋሙ የተሰጠው የካርታው የዚህን ግለሰብ በፊቱን ባለ ይዞታ መብት የሚያሳጣ ሊሆን አይገባም። በመሆኑም እንግዲህ እኚህ ግለሰብ ይዞታቸውን ከሕግ አግባብ ውጭ ተወስዶባቸው ባለበት ሁኔታ ይዞታቸው እንዲለቀቅላቸው ሊወስኑ ሲገባ የስር ፍርድ ቤቶች የኦሮሚያ ልዩ ዞን ከፍተኛ ፍርድ ቤት እንደዚሁም ጠቅላይ ፍርድ ቤቱና ሰበር ችሎቱ ምትክ ቦታና ካሳ ግለሰቡ ይጠይቁ እንጂ ቦታው ሊመለስላቸው አይገባም መባሉ አግባብ አይደለም በሚል አስገዳጅ የሕግ ትርጉም ሰጥቷል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንግዲህ እንደምታውቁት በተደጋጋሚ እንደምለው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚሰጣቸው የሕግ ትርጉሞች በተመሳሳይ ጉዳዮች ላይ አስገዳጅነት ተፈጻሚነት ያላቸው እንደ ሕግም የሚቆጠሩ ናቸው። ካሳና ምትክ ቦታን በተመለከተም በሚነሱ ክርክሮች በማንኛውም ጉዳይ በየትኛውም የሀገሪቱ ክፍል በሚነሳ ጉዳይ በፍርድ ቤቶች ተፈጻሚነት አላቸው። በክልል የሚገኝ የትኛውን ፍርድ ቤት እንደዚሁም በፌዴራል የሚገኙ የትኛውን ፍርድ ቤት በሁለቱ የከተማ አስተዳደሮች በአዲስ አበባና በድሬዳዋ የሚገኙ ፍርድ ቤቶች ይህንን ውሳኔ ማክበርና በዚህ ውሳኔ መሰረት የመፈጸም ግዴታ አለባቸው። ይህ ውሳኔ እስካልተሻረ ድረስ ማለት ነው። እንግዲህ በአሁኑ ጊዜ በተለይ በአዲስ አበባ እንግዲህ ምትክ ቦታና ካሳ በአግባቡ ሳይሰጥ ብዙ ሰዎች ቦታቸውን እንዲለቁ ይደረጋል። በጥድፊያ ነው እንደውም እንዲለቁ የሚደረገው። ምናልባት ተሳክቶ አንዳንድ ጊዜ የገንዘብ ካሳ ቢከፈል ነው እንጂ ምትክ ቦታውን ከለቀቃችሁ በኋላ ፕሮሰስ ይደረጋል ነው የሚባለው። ወራትን የማስቆጥረው የት ቦታ እንደሚሰጣቸው ምን አይነት ቦታ እንደሚሰጣቸው ራሱ የማያውቁበት ሁኔታ አለ። እንደዚሁም ደግሞ አስቀድሞ ራሱ ካሳና ምትክ ቦታ ስለሚሰጣቸው ስለመሆኑ ራሱ በአግባቡ ደብዳቤ አይደርሳቸውም። ይህንንም እንግዲህ ሕጉ ፈቅዶ ሳይሆን በክፍለ ከተማና በወረዳ ያሉ ባለስልጣናት ቦታውን የማጽዳትና እንደዚሁ የመረከብ ኃላፊነት ስለሚሰጣቸው ያንን ለማሟላትና ራሳቸውን ከተጠያቂነት ለማዳን እንደዚሁም ከግምገማ ለማዳንና ሰራን ለማለት በማሰብ ብቻ ሰዎችን ደብዳቤም ሳይሰጡ የማስለቀቂያ ትዕዛዝም ሳይደርሳቸው እንዲነሱ የማግባባት እንደዚሁም ጫና የማድረግ ሂደቶች አሉ። ይሄ በእውነቱ አግባብ አይደለም። አዋጁንና መመሪያውን ተከትሎ መስራት ግዴታ
አለባቸው። ያንን እንግዲህ የማስለቀቂያ ትእዛዙን የማይሰጡት ምናልባት እነዚህ ሰዎች ያን የማስለቀቂያ ትእዛዝ ይዘው ወደሚመለከተው የዳኝነት አካል በመሄድ እግድም ያመጣሉ። ስለዚህ ያንን የሚሰራውን ስራ ያስቆሙታል ከሚል ነው። ነገር ግን ህጉ እስከወጣ ድረስ ህጉን ማክበር በየትኛውም የመንግስት ባለስልጣንም ሆነ በተራው ህዝብ ላይ ተገቢነት አለው። በተለይ ደግሞ ኃላፊነት የሚሰማው አስፈጻሚው አካል በህግ አውጭ የወጣውን ህግ ካላከበረ ሌላው ተራው ዜጋ ያከብረዋል ተብሎ አይጠበቅም። ስለዚህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዚህ ረገድ የሰጠውን ውሳኔ በጣም ጊዜያዊና ወቅታዊ ጉዳይ በመሆኑ ለእናንተ ላካፍላችሁ ብዬ ነው። መልካም ጊዜ እንሆንላችሁ እመኛለሁ። ባባይ